አህመድን ካፌ ውስጥ ብታገኘው ምን ተጋብዘዋል? ወይም ሬስቶራንት ብትገናኙ? ቦርጭ ፊትህን ካላሳየን ቦርጭ የለኝም ከመክፈት አችልም ማለት ነው። አንተ አያስፈላጊ ሆነ ከፍታለሁ እኮ ክፈትና 3 ጥያቄ በስነ ስርዓት ጠይቀኛለህ፣ መልሳለሁ። ጥያቄ ነበረኝ ግን እኮ ቪዲዮን ከፍተህ 3 ጥያቄ እና አታልፍም። ትቀልዳለህ። ዜድን ማን ያስገባት? ዜድ እኮ አትከፍትም። ነጭ ዜድ እንዳታስገባት። ሁለተኛ ቤንጃ አሪውን አርቲስት አይቼ ነበር። በእናታችሁ ቤንጃ ገብታለች። ጅዋዬ አቤት እና ቪዲዮን ክፈት። 3 ጥያቄ ጠይቀኝ። 1 ጥያቄ ጠይቃለሁ። እሺ እንዴት ናችሁ? ሰላም ብያለሁ ሁላችሁ ነው። 3 ጥያቄ 3 ጥያቄ የተወለድክ? አንደኛው ጥያቄ ስንት የደጋገምኩት እባክህ። የተወለድኩት ስሪንቃ ነው። ስሪንቃ ደግሞ የት ነው? ወሎ አካባቢ ነው። ጌታ። እሺ ሁለተኛ ጥያቄ እድሜ ስንት ነው? በ1980 በኢትዮጵያ ካላንደር አቆጣጠር 86 አካባቢ እናቴ ታጋይ ነበረች፣ እኔም ታጋይ ነበርኩ። ታዝዬ ነበርና በዛ ሰዓት ይመስለኛል። አሁን ስንት ነው? በ86 ኦኬ ኦኬ። እሺ ሶስተኛ ጥያቄ ኮሜዲያን ለመሆን ምን አነሳሳ? እንደዚህ ሰውን አንፈሬ ለመሆን ምን አነሳሳ? ወደ እኔ ጥያቄ እንዴ ሶስተኛው መች መለስክ እንዴ? እኔ እንዲህ ብዬ አስቤ አላቅም። በቃ ራሴን ለማዝናናት እገባለሁ፣ ሰውም አብሮኝ ይዝናናል። በቃ ተመልሷል። ይኸው አሁን የምጠይቅን በስነ ስርዓት ካላረክ እናቴ ቤንጃሊና አንቺ እንቆራረጣለን። የምችለውን ነገር ብቻ ነው የማደርገው። ከዛ ውጭ አይዶን ትነሳና መብራቱን ታበራለህ። ከዛ ሞባይልን እግርህ ላይ ቁጭ ታደርገዋለህ እታች። ከዛ አንተ ትቆማለህ። ከታች ወደ ላይ እንዲናያለን። ሰው ከጎን ተኝቷል። እንደዚህ ማድረግ አልችልም፣ ይቅርታ። ቦርጭ ፊትህን ካላሳየን ቦርጭ የለኝም ማለት ነው። የራስ ጉዳይ ወይ ቤንጃ እንደማታረገው አውቃለሁ። አቢጌ ወጣች። ከማል ሰላም አለይኩም። ከማል አልክ ሰላም ወራህመቱላሂ ወበረካቱሁ። ቪዲዮን ተጠይቀኝ። ኦኬ ደስ ያለኝ። አዎ 3 ጥያቄ ደስ ያለን። እሺ ሀሳቡ ከየት ነው የሚመጣል? የምታወራቸው ነገሮች የሆነ ሀሳቡ ከየት ነው ይመጣል? ምን አይነት ጥያቄ ነው የምታወራቸው ነገር? ሀሳቡ ከየት ነው የሚመጣል? ይሄን የተማረ ሰው እንዲያግዘኝ እፈልጋለሁ። እንዬ ግን ከየት እየመጣልኝ ነው? ሀገርን ይመስላል ደግሞ ከድር ላይ መስል ከዋል ቪዲዮን ክፈት። 2 ጥያቄ ይቀራል። ከድር ይመስል
ሚውት አታስነሳብኛ። ሌላው ሰው ሚውት እያነሳብኝ እኮ በተራይ እንዴ ከባድ ጋር ምናምን ከባድ ጥያቄ እንደ ሶስት እያዘልኝ በቃ እና አይቻልም። እኔ ገና ጠይቃለሁ። ይሄ ንጹህ ሰው ነው። ክፋት መመለስ ላይ ጎበዝ ነኝ፣ እመልሳለሁ። አንድ ችግር የሚባል ነገር አላየሁም። ከከስ ብሎ ነው የሚስቀው። እና ጥያቄ ነው ያንተን ጥያቄ ነው። ቪዲዮን ክፈት። እናቴን 3 ጥያቄ ጠይቃለሁ። አይታይም። ለዛ ይሁን ግድ የለም። በስነ ስርዓት ውጣ። ኧረ ባላ ተጨነቀ። ወላይ ከማሉታ እንዴ ሐራም ብዙ ሰዎች ጥያቄ እየመለስን ዳይ የሸገር ቀኔ ለከኝ ወጣ ደግሞ አዋላት ከድር ወጣ አጠይቀኝ ወደ ጠየቅኩ። እሺ 2 ጥያቄ ጠይቅ። አሁን የጠየቀው አይመለስም። ከባድ ጥያቄ ነው የጠየቀኝ። ከድር ራሱ ቁጭ ሌላ ጥያቄ ከድርን ታውቀዋለህ? ይመስላል ሎርድ ነው በቃ ዛሬቱት ከድር ነው የሚመስለው። አይ ወረደ ጥያቄ ነበር። ምን አይነት ጥያቄ ነበርሽ? ወይኔ ከድሩ ነቅሎ ወጣ። እሺ ሌላ ሰው የሚከፍት ሰው ግን አስገቡ በእግዚአብሔር። ሐረካት በረካት ሐረካት ሰላምኝ ወንድም። ቪዲዮን ከፍተ 3 ጥያቄ ትጠይቀኛለህ፣ እኔ 1 ጥያቄ። ቪዲዮ ለማብራት አይመቸኝም። ጥያቄ ነው አይቻልም። ቪዲዮ ካላበራ አይቻልም። ምን ችግር አለው? ጅቦ እንዴ አንተ ሁሉንም አይሆንም። እናቴን አይሆንም። አንጨቃጨቅ። ቪዲዮን ታበራለህ፣ ከዛ 3 ጥያቄ ትጠይቀኛለህ፣ እኔ 1 ጥያቄ። አይመችም። ጨለማ ነው። ዋሻ ውስጥ ነው ያለሁት እኔ። አረብ ሀገር ደግሞ ከመቼ ወዲህ ነው የጨለመው? ተው በቃ አንተ መክፈት አትፈልግም። ምን አለ ቪዲዮን ትከፍታለህ፣ 3 ጥያቄ ትጠይቃለህ፣ ደስ ያለን ጥያቄ። ማንቺ ኢሳም ወንድሜ 3 ጥያቄ ትጠይቀኛለህ፣ ቪዲዮን አብረህ። ኢሳም አበራው አይታይም። ጨለማ ነው። በስነ ስርዓት እናቴ መጠየቅ አትፈልግም ማለት ነው። አንተ በእውነት አብርቻለሁ። ጨለማ ነው ያለው እኮ። በስነ ስርዓት ወጥተህ በስነ ስርዓት 3 ጥያቄ። ጨለማ ላይ ነው እኮ አገሩ ራሱ እኮ መኪና ውስጥ ነው ያለው። በመብራቱን አብርተህ ምናምን በስነ ስርዓት 3 ጥያቄ፣ ከዛ እኔ 1 ጥያቄ ጠይቃለሁ። እንደዛ አይቻልም። አይቻልም ወንድም ኢሳ ውጣ በስነ ስርዓት ወረድ። ቆይ ብርሃን እያየን ነው፣ ጭላንጭል ብርሃን እያየን ተከፍታለህ። ኢሳብ ጨለማ ነው እኮ ዲቦዬ። ኧረ ባላ መብራት አብራና በስነ ስርዓት መኪና ውስጥ ነው ያለው ምናምን መብራቱን አብራ፣ ከዛ በስነ ስርዓት 3 ጥያቄ፣ እኔ 1 ጥያቄ። እሺ ፈቲ ወይ ጅቦ እንዴት ነው? ደህና ነኝ እኔ ቆንጆ። ቪዲዮሽን ትከፍችና 3 ጥያቄ። እሺ 3 ጥያቄ። እኔ ግን 1 ጥያቄ ያስቀየምከው ሰው አለ በዚህ ፕላትፎርም? አዎ እሺ። ሁለተኛ ደግሞ አሁን እዚህ ጋር ባልሆን
የቱ ጋር መሆን እችል ነበር ብለህ ታስባለህ? ያለውበት ቦታ ባልሆን የት ሊሆን ይችላል ብለህ ታስባለህ? በምን ማለት በምን ደረጃ አልገባኝ። አሁን አሁን የማዳም ቅመም ነኝ አይደለ? ሶ እዚህ ጋር ሆኜ እዚህ ጋር መሆን የለብኝም። እኔ መሆን የነበረብኝ እኮ የሆነ ቦታ ነው ብዬ አስባለሁ። ሶ አንተ አሁን ያለበት ነገር ምናልባት ያንተ ደስተኛ የሚያደርግ ነገር ይሆናል፣ ግን እንደው እዚህ ጋር ባልሆን ደግሞ የተሻለ ቦታ እዚህ ጋር ነበር የሚገባኝ ለኔ ብለህ የምታስበው ቦታ? አንደኛ ነገር ይኸው ጥያቄሽ አሁን በራስሽ ምሳሌ ስትሰጭኝ እንደገባኝ እኔ አሁን የመዳም ሾፌር ነኝ። እዚህ ባልሆን ኢትዮጵያ ነበርኩ። እናት እሺ፣ ሶስተኛ ማለት ነው። ጥያቄ የለኝም፣ ግጥም ልጋብዛችሁ። ቆይ አንዴ ቆይ ከመጋበዝሽ በፊት እኔ ግን ከአረብ ሀገር የሚገቡ ሴቶች አጠያየቃቸው፣ ጥያቄያቸው ይከብዳል። ጎበዞች ናቸው፣ እናቴን ጎበዞች ናቸው። እዚህ ባልሆን አሁን የመዳም ቤት ሾፌር ነኝ፣ እሷም የመዳም ሸቃላ ነች። እዛ ባትሆን አሁን ገጣሚ ትሆን ነበር። ደብተሯን ምናምን ይዛን የመጣችሁ እኮ እነዚህ እኮ አሜሪካ ቢሄዱ እኮ ያልፍላቸው። ህይወት ያስተማራት ናት እናቴ። ተመልከቱ፣ አለባበሷን ተመልከቱ። የህንድ አክተር ነው የምትመስል። አሁን ጥያቄዋን ጨርሳለች፣ ወደ ግጥም ልትገባ ነው። ትጽፋለች ማለት ነው። ትጽፋለች ቁጭ ብላ። እሺ አሁን ሚውትሽን አንሺ። እሺ ሶስተኛው ጥያቄ እኔ ሸቃላዎች እንደው ለአንድ ቀን ስልጣን ቢሰጥ ወይም ሀገር ምራ ብትባል እንደው ምን የምታደርግ ወይም ምን የምታስተካክል ነበር? እናቴ ትሙት ዘርፍ ነበር። ብዙ ብር ዘርፌ አንድ ቀን ነው፣ ከዛ ጠፋሉ። በመጨረሻዋ ሰዓት ላይ አገር ለቅቄ ጠፋሉ። እናቴ ትሙት ከልቤ ነው። ግን ይሄንን ኢትዮጵያን አሁን ለአንድ ቀን ምራ ብባል እንዳለ ብሩን ሰበስብና 24 ሰዓት ነው አይደል? አንድ ቀን ከዛ 20ኛው ሰዓት ላይ እስቲ ቆይ 20ኛው ሰዓት ላይ በራለሁ፣ ከሀገር ጠፋለሁ። ያሳዝናል። በሚል ኢትዮጵያ እንደዚህ አይነት ሰው ስብስብ ሆኖ ሰሜኔ ቆንጆ እስቲ ሚውት አድርጊ ባለሽ ሀገር ሰቢቲ ኧረ ሀረግ በእናትሽ ሚውት አድርጊ። እንዲህ ሀረግ ሚውት አድርጓት። እንደዚህ አይነት ጥያቄ ይጠየቃል የኔ ቆንጆ? ለአንድ ቀን ሀገር ብትመራ ምናምን ይባላል? እንዴት ነው በአንድ ቀን ውስጥ ሀገር መሪ ሆነሽ በአንድ ቀን ውስጥ የምትቀይሪ? አሁን ለምሳሌ አገር መሪ ሁን ብትባል ብትይ ብዙ ነገር ልንሸም እንዲህ ያደርጋለሁ። ለምሳሌ አሁን እኔ የኢትዮጵያ መሪ ብሆን አስበሽዋል? ጦርነት እንዲቆም አደርጋለሁ። ከምሽቱ 12 ሰዓት በኋላ በኢትዮጵያ ቴሌቪዥን ቀጥታ ፕሮግራም የሴክስ ፊልም እንዲተላለፍ ከ18 ዓመት በታች በጊዜ እናቴ ሰው ደስተኛ እንዲሆን ምናምን በቃ ብዙ ነገር አደረግ። አንድ ቀን ትኛለሽ፣ አንድ ቀን የመዝረፍ ነው በቃ ዘርፍ ይጠፋል። ያዘረፍከው ማለት አሁን ትዘርፋለህ እኮ። እሺ በጣም ብዙ ገንዘብ ይኖርሃል። ያ ገንዘብ ምንድነው? እውነት የሰረከው ደስታ ይሰጣል? አሁን እዚህ አንቺ የጠየቅሽኝ አንድ ጥያቄ ነው። ለአንድ ቀን ሀገር ብትመራልሽኝ፣ ለአንድ ቀን ደግሞ ሀገር አይለወጥም። በአንድ ቀን ዘርፍ ይጠፋሉ። አብይ አህመድ ራሱ አንድ ቀን ሀገር አይቀይርም። ብዙ ዓመት ይፈልጋል። 7 ዓመት እንትን ሲል ምናምን ጦርነት ሲያደርግ አስበሽዋል? እኔ ደግሞ ብዙ ነገር አለ፣ ግን ይለፍሽ። እሺ የኔ ጥያቄ አሁን እዚች ቁጭ እንዳልሽ እስቲ ቁሚ። በቃ ቀላል ጥያቄ። ብድግ ሞዴል ሊሆንሽ ሰራተኛ ይሄን ሙሉ ልብስ አለ። ነይ ቁጭ በይ። በቃ ግጥምሽን አንብቢልኝ የኔ ቆንጆ አንብቢ። እሺ የምን የፍቅር የሀገር የእናት? እስኪ በአንተ ምርጫ። ጎበዝ ነች እናቴ ትጽፊያለሽ ማለት ነው። ያው ጎበዝ ነች እናቴ ትጽፊያለሽ።
እሺ ኧረ ሚውት አድርግ ከተማ። እሺ ደስ ያለሽን አንቺ ነው በዚህ ሰዓት ምን አደረክ አንተ? የሀገር የፍቅር የህልሜ ሰው በዛን ጊዜ በልጅነት ክፉ ደጉን ባላወኩበት ድንገት ሳይ ከመንገድ ላይ ተገጣጥመን አይን ላይ ያናግረኝ ይሆን ብዬ ባይኔ እይታዋ ብዬ ደሞ ፈራ ደንገጥ እያል ውብ አይኖቹን ተመለከትኩ። በውበቱ ድንቅ ጥበብ ተደመምኩኝ። ወዲያውኑ ጭልጥ አልኩኝ። ከጣፋጭ ከንፈሩ ተለጠፍኩኝ። ከሰፊ ደረቱ ተጋደምኩኝ። በእቅፉም እጅግ ሞቅኩኝ። አክሌን አጣው ዓለም ከዳችኝ። በፍቅሩ ዓለም አናኘችኝ። ድንገት ስነቃ ካለሁበት በምናብ ዓለም ሲንከራተት ባዶ ነበር የቆምኩበት። አንዳች ፍቅር የሌለበት ከንቱ ቅዠት እንዲያው ልፋት እንደገና ላይ መለስ ጥሎኝ ሄዷል። ወዲያ ስፍራ ከሩቅ ከትሟል። በትዝታው እንድቆዝም በእኔ ፈርዷል። የህልሜ ሰው ላይ መለስ ወዲያ ሄዷል። አንድ ሀገሬ ልበልና ወርዳለሁ። አንድ ነገር ከማለትሽ በፊት ኢትዮጵያን በጣም ስለምወዳት እሺ አንዴ ጌታን ነው የምላችሁ። እንዲህ አምሮባቸው ፊልተር አድርገው ምናምን አረብ ሀገር የሚኖሩ እህቶቻችን በቃ ምር ብሎባቸው ይመጡና የጭንቅላታቸው ቀፎነትን የምታየው ኮመንት ላይ እንኳን ሲያነቡ ፊደል እየቆጠሩ ነው። እግዚአብሔርን ችልጅ አነባበቡ ራሱ ደስ ይላል። እንደዚህ አይነት ሰው ሆኖ በቃ ግን መደገፍም ያለበት እኮ አሁን እነዛ ቁጭ ብሎ ቂጣቸውን ሳይጠርጉ ነው ደግሞ በቃ ያስጠላሉ። ቀጥ ስለ ሀገርሽ የሀገር ፍቅር አለሽ እናቴ? ሀገሬ ከፊትሽ መቆሜ አንገት ያስደፋኛል። ሀገሬ ከፍቶኛል ሆድም ይብሰኛል። እምዬ ለክብርሽ አልቆምኩም። ለተዋደቁልሽ ጀግኖች ዋጋን አልከፈልኩም። በዘር ፖለቲካ አቅሌን ስቻለው። መግዘፍሽን ትቼ አሳንሼሻለው። ለወገኔ አልቆምኩም እንባን አላበስኩም። ከቀኜ ቀንሼ በግራ አልሰጠሁም። የእናቶች ሲቃ አላሳመመኝም። ፍቅርን አልሰበኩም ለአንድነት አልጮኩም። ይልቅ ከዳር ቆሜ ብትሬን አንስቼ በለው ያዘው እያልኩ ፍጹም ተኩራርቼ ወገኔን ሳባላው ደሙን አራጭቼ ቂም በቀል አትርፌ ህሊናዬን ክጄ ጊዜውን በረረ ሮጣ መለጠ እኔም አቅም ከዳኝ ጉልበቴ መንምኖ። አመሰግናለሁ እናቴን ጀግና። እንዲህ አይነት ሴት ነው ስታነብ ራሱ ፈጠን ብላ ነው የምታነበው። አንዳንድ ፎልላት እሺ ፎልልያታል። አንዳንድ እህቶቻችን አሉ ፊልተራቸውን አድምቀው ሜካፓቸውን እንትን ብለው የምትጽፉላቸው ረጅም ኮመንት ራሱ ማንበብ የማይችሉ እግዚአብሔርን ነው ፊደል ይቆጥራል። በፍንጭቷ መካከል የሀገር ፍቅር ይታያል እያሉ ፊደል ይቆጥራሉ። እነዚህ ደደቦች ናቸው እንግዲህ ቲክቶኩን እንደዚህ ሙልት አድርገው የሚያጨናንቁን። እሺ ሀገር የቤት ሰራተኞች እናቴ ነችን አደንቃት። ሌሎቻችሁ ግን ክርፋታሞች ናችሁ። ሄሎ ሀገሬ አታነሳ። አዋዜ ሚውታችሁን አንሱ በእናታችሁ። አዋዜ ወንድሜ አዋዜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ጥያቄ ምንድን ነው? ሶስት ጥያቄ አብይ አህመድ ሚውትን አንሳ። አሳዘንክ። ሚውት ነህ። አብይ አህመድን ካፌ ውስጥ ብታገኘው ምን ተጋብዘዋል? ወይም ሬስቶራንት ብትገናኙ? ሁለተኛ ጥያቄ ሞንጆሪኖ የፍቅር ጥያቄ ብታቀርብልህ ያንተ ምላሽ ምን ሊሆን ይችላል? ምን አይነት ጥያቄ ነው?
አንደኛ በእድሜ አንመጣጠን ወጣ ሀብቱ ቪዲዮን ከፍተህ 3 ጥያቄ ትጠይቀኛለህ። እኔ አንድ ጥያቄ እጠይቅሃለሁ። አብሽርሽ። እሺ ሰው እያስገባችሁ ምዕመናን እንዴት ነው ጅቦዬ? እሺ 3 ጥያቄ ትጠይቀኛለህ። ያው የሚገኘው አንተ አካባቢ ነው፣ ወደ ዱባይ ነው። እኔ የምከታተለው የነበረ ድሮ በስክሪንሻት እንደምንገዛ ታውቃለህ። ይመች ወንድሜ እግዚአብሔር። አሁን ጥያቄን ከዛ እኔ ደግሞ አንተ ያንተ ንግግር ሚውት አድርጉ። በድሮ በጠቅሞት ጊዜ ኢንተርኔት የነበረበት ጊዜ እግዚአብሔር ይስጥልኝ ወንድሜ። እንደው እኔን የምትወዱኝ ፈጣሪ ይውደዳችሁ፣ አላህ ይውደዳችሁ። አሁን 3 ጥያቄ አለኝ። እንደዚህ ኦኬ 3 ጥያቄ እኔንም ጠይቀኝ። እኔ አንድ ጥያቄ አለኝ። ኦኬ ኔትወርኩ አንድ ጥያቄ፣ ፈገግታና ሳቅህን ከልብ ነው ወይ የምትስቀው? በጣም ነው የምቀናበት። ምን ያክል ሙሉ ብትሆን ነው እንደዚህ አይነት ሳቅ ነው የምልህ። ሁለተኛ ያለውን ነገር ያሁን የሀገራችን ሁኔታ በምን ታየዋለህ? በተራ ልመልሳ። መጀመሪያ የጠየቀኝ ጥያቄ ወዴትም ያስከይደናል ኔትወርኩ አስቸጋሪ። እሺ የመጀመሪያው ጥያቄ ከልቤ ነው የምስቀው። እናቴን ከልቤ። ሁለተኛ ነገር ደግሞ እንደሚያስቀኝ ብዙ ችግር አለብኝ ብዙ ምናምን፣ ግን በቃ ፈጣሪ ላንተ ሰጥቻለሁ ችግሬን ብዬ ነው የምስቀው። እንግዲህ ከዛ ህዝቡም ያስቃል፣ ወላሂ ህዝቡ ያስቃል። እሺ ወደ ሁለተኛ ጥያቄ። ሁሉም ስራችን ያስቃል በጣም። ኦኬ ሁለተኛ ጥያቄ ደግሞ ያለውን ሁኔታ የሀገራችን ሁኔታ በጣም በሚያስፈራና በጣም እኔ ደግሞ የዛኛው ተጠቂ ስለሆንኩኝ ከዛ ትዴፍ ነኝ፣ አሁን ዱባይ ነኝ። አየህ አሁን እና አሁን ለጠየቀኝ ጥያቄ ሲመረኝ ያው አንድ ጊዜ ተመትቻለሁ። ትዴፍ ነኝ፣ አሁን ግን ዱባይ ነኝ። አዳምጠኝ። አሁን ለጠየቀኝ ጥያቄ በሀገራችን ነባራዊ ሁኔታ ላይ በጣም አዝናለሁ። እናቴ ትሙት አዝናለሁ በጣም በቃ ወጣቶችን አንተ ብቻ አይደለም አንተን የመሳሰሉ አሁን ብዙ አንተ ዱባይ ነው የመጣው፣ ሌሎች ደግሞ በየመን አድርገው ተሰደዋል እስከነቁስላቸው ምናምን። አየህ የሚጠቀሙት በእድሜ የገፉ ሰዎች፣ የሚተዋወቁ ሰዎች ምናምን። እናደዳለሁ። ወይ ልጨርስ አንዴ። ይሄ ያናደኛል። አሁን አንተ የሚያሳዝነው ቲዲኤፍ ነህ አንተ ለሀገር ተዋድቀ ምናምን ከዛ ደብረ ጽዮን ተመረጠ ዛሬ አንተ አረብ ሀገር። እሺ 3ኛ ጥያቄ በጣም የሚያሳዝነው በጣም ማለት ነው። ዓለምን አቅፈን ነበረ እኮ እዛ ደብረ ብርሃን ስንደርስ። እኔ ከደብረ ብርሃን መዘዞ ላይ ተመለስኩኝ እኔ። እሺ 3ኛ ጥያቄ አለ ወይ? 3ኛ ጥያቄ ያው አይ 3ኛ እንኳን ውስጤ የለም፣ ያው እቆያለሁ። እሺ ወንድሜ፣ እሺ አንዴ እኔ ላውራ። እናቴ እንደነዚህ አይነት ወጣቶች እኮ ጀግኖች ናቸው። እንደነ ደብረ ጽዮን፣ እንደነ ጌታቸው ረዳ፣ እንደነ ሞንጆሪኖ ወይ እንደነ ጻድቃን አይደሉም። እናቴ በጣም ብዙ ህልም ያላቸው ወጣቶች ናቸው፣ ጀግና ወጣቶች። ግን በቃ ተዋጉ፣ አይገርም? አንድ ነፍሳቸውን ሳይሰስቱ በቃ ወደ ውጊያ እንደሚሞቱ እያወቁ ምናምን። ግን እነ ደብረ ጽዮን ተመረጡ። ደግሞ ሊያዋጉን እኮ እናቴ ቲዲኤፍ መሰለህ ነበረብህ። ፖለቲካ ይቅርብኝ። እሺ
ላዛሩስ ህዝበይ ጅቦ ልቦልክ ነው ኖ ጌታቸው አሰፋ እናቴን ያናዳል። ብዙ የቲዲኤፍ ወታደሮች በየመን ሁሉ የተሰደዱ አቃል ጅቦ ይሄ ሰውዬ አይፋታንም። ጥያቄው መለስ አንደኛ ጥያቄ አንደኛ ጥያቄ የህዝቡ ጥያቄ ነው። ከታች ነው። በ1984 ታዝዬ ነበር ብላለ። ምን ሆነ ነው ታዘብከው? በጥይት ተመተነ ወይ? ምን ለምን ዋርኒንግ ሰጠ? አይገርም። ገስት ዋርኒንግ አባረረው። አሁን በቃ በፊቱ ይምጣ። ገጣጥመን እኮ ፊቱን አይተነዋል በሶስቱ። እሺ ሌላ ጥያቄ ማን ነው? ዳዊት ወንድሜ ዳናዊት ወይ ዳናዊት እውቀት አይገርም። እሺ ጂወይ እንዴት ናችሁ? አለሁልሽ። ቪዲዮሽን ከፍተሽ 3 ጥያቄ እኔ 1 ጥያቄ። ኦኬ እሺ። እኔ ጥያቄ አንድ አለኝ፣ ሌላ ግጥም አለኝ። እሺ ቪዲዮሽን ከፍተሽ በስነ ስርዓት 1 ጥያቄ ብቻ ነው ያላት፣ መብቷ። ቪዲዮሽን ከፋች የኔ መቤት። እሺ ከፈትኩ። አልከፈትሽም? ወይልክልሻል። እሺ አንተ ኢንቫይት አድርገኝ። አረኩሽ። ይኸው እየላኩልሽ። አትቀልጂ አዳናይት። አውቃ ነው አያችሁ፣ እየቀለለሽ ሞቅ አንዴ ነስ ሞቅ ጅቦ በውስጥ ተጽፎልኝ የመጣሁት ልንገርህ አንድ ነገር ማለት ነው፣ ቁም ነገር። ምን አሉኝ መሰለ? ሰመዱና አንዱ አልጠፋብኝም። ቆይ ጠብቅ፣ ቆይ ጌታን ነግረህ ነው ጠይቀው እስቲ ብለውኝ ነው። ቡላላ በፍቅር ቢጣሉ ለማን ትሆናለህ? ጨርሻለሁ። በቪዲዮ ከጠየቀኝ እመልስልሃለሁ። እናቴን እመልሳለሁ በቪዲዮ። እሺ ሜሪ ኤርሚ አንዴ ነህ? ደህና ነህ ወይ? ቪዲዮን ከፍተህ 3 ጥያቄ ጠይቀኝ። ይሰማል? አዎ ይሰማል። ባይዘዌ ኖ ቪዲዮን ከፍተህ 3 ጥያቄ ጠይቀኛል። ኖ እኔ አንድ ኢንፎርሜሽን ብቻ ልሰጥ ነው፣ ከዛ እወርዳለሁ። ኦኬ እኛ በውጭ ሀገር ተቀበሉ፣ እሱ የሚናገር ነገር ተቀበሉ። ዛሬ አይገለጥለትም ብዙ ነገር ይላጅቦ። ሰሞኑን ግን ትልቅ ማዕበል ስለሚመጣ ይሄን ማዕበል የሚያሻግራችሁ አያጅቦ ነው። ስለ አያጅቦ ሚሳኤል በሆን ካንተ ሚሳኤል ተይ አንቺ ጌታ ይወዳል። የጅቦ ሚሳኤል ጌታ ነው። ጌታ በፍቅር ሁሉ ነገር ለጅቦ አስተምሯል። እሺ ቪዲዮ ላይ ከፍታል። እስቲ ሊሞክር አንድ ቪዲዮ ከከፈተ ኮነ ችግር የለብኝም እንጂ ጌም አለው። አሁን ጸልይለት። እሺ አረ በጣም እጸልያለሁ። ጅቦ እጸልያለሁ። ጌታ ይወዳል። በጌታ ፍቅር ደህና ዋሉ። እሺ ፎሎ አድርጌያለሁ። ግን በ200 መክፈት ይችላል እኮ ምክንያቱም የሰጠህ አውቀው ነው። እኔ እንጃ አይከፍትም ነው። እዚህ አይቼዋለሁ። ልልክለት ብዬ ነበር። አለምበራ ወይ ሰላም ነው? እንዴት ነህ? አለምበራ ማለት አለም መላጣ ናት እንደማለት ነው። እሺ ወንድሜ ቪዲዮን ከፍተህ
ሶስት ጥያቄ ቪዲዮ እኮ መክፈታችን ያለበት ጨለማ ነው። በረክ ይችላል። ይሄ ነው ችግሩ። እስቲ እሺ ወንድሜ ቪዲዮ መክፈት አይችልም። ቪዲዮ ካልተከፈተ ደግሞ ጥያቄ የለውም። እሺ ፍቅር ካንቺ ጀምራለሁ ልወጣ ስለሆነ ፍቅር ሚውቴሽን አንቺ ፍቅር እሺ ፍቅር ቪዲዮ አላ ገርል ዳድን እንኳን ጠየቀውም ጅወይ ያው ቤተሰብ ስለሆነ ምን ይጠይቃልሽ? አሁን ገርል ዳድ ምንድነው ጥያቄ? ሶስት ጥያቄ አለ። አሁን ማንንም አላስገባም። አንደኛ ጥያቄ መች ነው የምታገባው? ሁለተኛ ጥያቄ ስታገባ እኔ ኢንቫይትድ ደረጋለሁ ወይ? ከዛ ደግሞ ምንድን የሚባለው ሚዜዎች መርጠሃል ወይ? ካልመረጥክ ደግሞ ከሚዜዎች መሀል እንድታደርገኝ በትህትና ጠይቃለሁ። እሺ መቼ ነው የምታገባው? በቅርቡ በ2027 የሰርግ ፎቶ እልክልሃለሁ። አዎ ሰርግ አደርጋለሁ። ሰርግ ቤተሰቦችን ብቻ ነው የምጠራው። ምክንያቱም እኔ እዚህ ለፍቼ ጥሬ ግሬ ያመጣው አባትን ብር ቁጭ ብዬ ሰው ሲበላበት ማየት አልፈልግም እንጂ ብትታደም ደስ ይለኝ ነበር። ሚዜ ሶስተኛ ጥያቄ የሳትከው ነው እንግዲህ ሚዜነትም ያው ራሴ እየጣልኩ ነው። አልፈልግም አላረግም። ልትበላ ድግስ ልትበላ ደፋር። እሺ እንዬ ጥያቄ አለኝ። ወይ ሶስት ጥያቄ የመጨረሻ ነው። ሶስት ጥያቄ። እሺ አንድ ሰከንድ አንዴ። እሺ ፍቅር አንድ ሰከንድ ፍቅር ያጅቦ ሶስት ጥያቄ ጠይቄ እመልሳለሁ። አሁን እኔ አግብቼ አንድ ጥያቄ ብቻ ነው የምጠይቀው። ለጌሙ ምን ያህል ሬዲ ሆነሃል? አላቅም። ፈጣሪን ይዤ ነው በቃ የምጠብቀው። ፍቅርዬ ጌሙ ላይ አለ ይድረስ ያ ረቢ ዱአ ላይ በቃ ማን ገርል ዳድ አስበዋል። እኔ አግብቼ ከአሜሪካ ና ብዬ ለሚዜ ትገኛለህ? አውቀህ እኮ እኔ ሙድ ልትይዝ ምናምን እንደዚህ አይነት ጥያቄ ጥሩ አይደለም። እሺ ዲቦ ተመልሻለሁ። እሺ ወደ ጥያቄሽ። እሺ በ5 ዓመት ውስጥ ራስን የታየዋለህ? አልገባኝም። በ5 ዓመት ውስጥ ራስን የታየዋለህ ማለት ላይክ ምንድነው ፕላን? በቃ ጅቦ ምን አይነት ሰው ነው የሚሆነው ከ5 ዓመት በኋላ ከጅቦ ጋር ብንገናኝ? ሞንታና ቆበላ ከ5 ዓመት በኋላ በጣም ረዘመ። ከ2 ዓመት ከ3 ዓመት በኋላ የሆነ ጥሩ ደረጃ ላይ ይደርሳሉ ብዬ አስባለሁ። አመት የዚች ዓመት መጨረሻ ላይ ጥሩ ደረጃ በጣም ብዙ ነገር ተለውጦ ምናምን ነገር ሚዲያውን የምንጠቀምበት እንዲህ አንተ እዚህ አጅማን ጠላ ቤት ነው የሚሰራው እየተባልክ ትታማለህ። የት ነው የምትኖረው? ናኔ ቤት ገብተህ መልክ እየሰራ ነው። ቻው የኔ ቤት ማጥመጃ ነው እንዴ? ቁጭ በልና ፎሎ አድርጉት። እንደዚህ አሜሪካ የምትኖሩ ሰዎችም እንዲህ እውነቱን ተናገሩ። እኛ በእናንተ እንሳቀቅ እንዴ? ዳንኤል ጅቦ ቶሎ መልሱ። ሼኩሪናዬ ሼኩሪና ናሜ አለቄ ማነው ቂጡን ያወዛወዘብኝ?
ሲፈን ስራ ላይ ነው። በቃ ስራ ገብቶበታል። ይቅርታ ዋካ 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 ብለህ መተህ አይደለም ቪዲዮን ድምፅህን ማሰማት አትፈልግም። እሺ 3 ጥያቄ ብቻ ነው የምትጠይቁኝ። ስትሮንግ ውማን ጅቦዬ ወይ ደህና ነህ? አለን። ይኸው እህቴ ቪዲዮሽን ትከፍችና 3 ጥያቄ ትጠይቅኛለሽ። እኔ 1 ጥያቄ ብቻ ጠይቅሻለሁ። አንተ አንድ ለምን አንተ አንድ እኛ ለምን 3 እናደርጋለን? ቪዲዮሽን ክፈች። አሁን 3 ጥያቄ ጠይቂ። ደስ ያለሽኝ እኔ ሳልዋሽ እመልስልሻለሁ። ሶስቱም አንድ ናቸው። ግን የደብረ ጽዮንን መመረጥ እንዴት አየው? እሺ አመሰግናለሁ። ደብሮኛል። ለምን እኮ ሌላ ጥያቄ ነው። እሺ ሁለተኛው ለምን? እሺ ሁለተኛው ለምን? ያው አንድ ነገር ልንገርሽ። ለትግራይ ህዝብ ሳይሆን ለስልጣን ነበረ ሲመራረጡ የነበሩት እናቴ። እኔ አሁን ትክክለኛ ለትግራይ ህዝብ የሚሰራ ሰው ቢመጣ እመርጣቸዋለሁ፣ ደስ ይለኛል። አሁን ደብረጽዮን ጌታቸው እያለ እሱ መመረጥ ይፈልግ ነበር። ታደሰ ወረደም እያለ እሱ መመረጥ ይፈልግ ነበር። ይሄ በቃ ውስጤ እንጂ አልተቀበለውም፣ ግን ይመቸኛል ምናምን። በወጣቶች አሁን አንተ በጣም ነው የምትሰራው። ባይዘዌ ታሳስቃለህ እንጂ በጣም ትልቅ ፖለቲካ ነው። ወደ ሌላ ትጂ በቃ እሺ 3ኛ ጥያቄ አልምጥ አልግጥ የሆንከው ለምንድን ነው? እሺ አልምጥ አልግጥ የሆንከው ለምንድን ነው? አመሰግናለሁ። ለምን እንደው ቆይ ስራዬን እሰራለሁ ምናምን አስባለሁ ምናምን ከዛ ድብር ይለኝና እስኪ ቆይ ብዬ ገባና ዝም ብዬ እደበራለሁ። ቁም ነገር የሚወራ ምን አገባሽ? እስቲ ምን አገባሽ? ገልጉ ነው ገልጉ ምን አገባሽ? ነገ ትግራይ ማይ ፒፕል ትግራይ ህዝብ በጣም የምወደው ማከብረው ቤተሰቦቼ ናቸው። እግዚአብሔር ያክብርሽ እና እኔ ጁንታ ተብዬ ቤቴ የተፈተሸ ሰው ነኝ። ተው እንጂ ተው ማለት አሁን አንድ ጥያቄ ንገረኝ። የኔ ጥያቄ አንዱ ደግሞ የኔ አንድ ይቀረኛል። ቆይ 3 ጠየቅሽ በቃ አንዱ ለምንድን ነው አልኩኝ አልሽኝ እንዴ? አራተኛማ አይቻል ሰው ሁሉ ለምን? እሺ አራተኛን ሰው ሁሉ ለምን እንደሚወድክ ብሶቷን ከሰከሰ እኔ እንጃ። እኔም ስለምወዳችሁ ይሆናል። ማንንም አልጠላም፣ ግን እኔ ከልቤ ሰውን ጠልቼ አላውቅም። እናቴ ትሙት 1-2 ሰዎችን ጠልቻቸዋለሁኝ። ምክንያት አለኝ እንጂ ከልቤ እንዲህ ምርር ብሎ የምጠላው ሰው የለኝም። አይ ነው በአንተ በሚቀየም የለም። ደግሞ ሰው አይጠላሽ። አዎ የሳቃችን ምንጭ ነህ። እንወዳለን፣ እናከብራለን። የኔን ጥያቄ ታውቃለህ። እኔ በበኩሌ ታውቃለህ። ያው በውስጥ የሆነ ጊዜ የኔን ጥያቄ መልሽ። አሁን ታዩስ ካሜራውን መሬት ላይ ታረጊዋለሽ እታች። ከዛ አንቺ ትቆሚያለሽ። ከዛ ታች ወደ ላይ እንዲህ እናይሻለን። ዳይ አንተ እሱ ነገር ወደ ላይ ልታየው 3 ዓመት ያልታየ ነገር 3 ዓመት ያልታየ ነገር አንተ ራክ 3 ዓመት ሙሉ እሺ አፍንጫሽን ቀዳዳ ሰው ያላየ እሺ ታዩ አፍንጫዬማ ይኸው እንደዚህ አታየውም እንዴ? ቅርብ በጣም የትላንትና የአርሰናል ሜዳ ነው የሚያክል በደንብ ቅርብ ብለሽ ወደ ካሜራው አፍንጫዬ ራሱ ማለት ነው። ጅቦዬ አፍንጫዬ ራሱ ማለት ነው። ኦባሳንጆን የምመስል ሴትዮ ተው እንጂ። እኔ ወይቱ ፈልገው ቀዳዳው ነው ማሬ ቀዳዳው በእግዚአብሔር ወይዘሮ ሰላም እኔ ትዳር መጣልኝ 3 ዓመት ሙሉ ስል አየር ላይ ትዳር ባላመጣልሻለሁ ተባልኩ። ላሳይ ለ3 ዓመት ተሰፍቻለሁ። እንደ ሱማሌ ተሰፍቻለሁ። የቆየ ነገር እኮ አሪፍ ነው፣ ግን የአፍንጫሽን ቀዳዳ ማየት እፈልጋለሁ። ጥያቄን መልክል አይ እምቢ በክት አንተ ይሄን የኡጋን እንትን የመሰለ በእናትህ እንዲህ አታየውም? አፍንጫው ራሱ ከግራ ከቀኝ ሰፍቶ ተው እንጂ ጅቦዬ።
እንዲህ ራሱ ስታይ ቋንቋ አይኔን ሊወጋው ነው። ይሄው እንዲህ ስል አይኔን ሊወጋው ነው። ምርጥ ነች እናቴ። እንዲህ ነው ሰው በራሱ ማላገጥ። እሺ ጆዮን ወንድሜ ጅቦ እንዴት ነሽ አባቴ? ቪዲዮን ትከፍታለህ? አዳምጠኝ። ቪዲዮን ትከፍታለህ። 3 ጥያቄ ትጠይቀኛለህ በስነ ስርዓት። እሺ ጅቦዬ፣ ሳልዋሽ ነው የምመልስልህ። ጆን እግዚአብሔርን ሳልዋሽ። ለምን ነው ቪዲዮ የለበከው? ፊትን ለምን ነው የለበከው? አንደኛ ነገር አሁን ይህ ትክክለኛ መልስ ስለሆነ የምመልስልህ፣ ከዚህ በፊት ሁላችንም የሆነ ነገር እንናገራለን። በተለይ በፖለቲካው ምናምን ስልጣን ላይ ያሉት ሰዎች ፖለቲካን ቢናገሩ ምን ቢሉም ጋርድ አላቸው፣ ቦዲ ጋርድ ምናምን አላቸው፣ ይጠበቃሉ። እኛ የድሃ ልጆች ደግሞ ፖለቲካውን ዝም ብለን ዩቱብ ለመስራትም እንዲሁም አገሬ ህዝቤ ብለህ ትነሳና ጠባቂ የለም። ገባ? ቢያንስ ራስን መጠበቅ አለብን። ምን ጅቦ ግን እውነት ተከብራ ላይ ነኳል እነሱ ራሱ ትንታኑ ባርቆ እግዚአብሔር እነሱ ራሱ ባንድ አይደል ሊፈታ ቢሉ እኮ ቢሆንም ግን ማለት ይሄ ቀልዱንም አሁን ትቀልዳለህ፣ ትጫወታለህ ምናምን። አንዳንድ ሰዎች ነፃነትን በቃ ይደብራቸዋል። ስለታወቀ ብቻ እኮ የሚደብራቸው ሰዎች አሉ። እና አሁን በዚህ ሰዓት የፈለኩበት ቦታ ሂጄ ከሰዎች ጋር ምናምንም አያውቁኝም። ደስ ይላል። ሁለተኛ ጥያቄ። ሁለተኛ ጅቦዬ ለምንድን ነው እስካሁን ያለገባው? ጭቆቹን ጠቅላላ ፈጃቸው በንፋስ ማለት ነው። አመሰግናለሁ። ያላገባሁበት ምክንያት ትዳር በጣም ጥሩ ነገር ነው። ይቆጥብሃል። የምታወራውን የምትሰራውን የሆነ ኃላፊነት ይኖርሃል። ኃላፊነት ደግሞ ሲኖር ኃላፊነት ለምትወስድላት ሴት ደግሞ ረጅም ርቀት ፍለጋ ውስጥ መግባት አለብህ። አንዳንዴ ቸኩል የምትገባበት ትዳር ወዲያው ነው የሚበተን። ግን አሁን ትዳር ላይ ነው፣ እግዚአብሔር ይመስገን። ሌላ ጥያቄ። ሌላ በጣም ነው የምወደው ጅቦዬ፣ በጣም ማራም ያራዳሪ። በቃ ሶስተኛ ጥያቄ እወድሃለሁ ነው። በጣም ነው የምወደው። አንተ ላይ ጥያቄ መብዛት የለበትም። አንተ እኮ በቃ ያው የኛ ማለት ይችላል። ሰጣችን ምን ጅቦ በአንተ እኮ ነው ምዝናናው። ማርያምን ስራ ቦታ ምናምን ኤርፎን ሰክቼ በቃ ሌላ እኮ ላይ በቃ ዩቲዩብ ላይ ገባለሁ። የአንተን ሳላይ ወጥቼ አንድ ቀን አላውቅም። የምሬን ነው ማውራት። ትመቸኝ ያራዳሪ። ይመች። ወዳጅን ፈጣሪ ያብዛል። አሁን እኔ ነኝ የምጠይቅህ ጥያቄ። እኔ ነኝ የምጠይቅህ። ሞባይልህን መሬት ላይ ታስቀምጠውና ትቆማለህ። ከታች ወደ ላይ እንዲናያለን አቁም። ከመሬት እግሬ ዳሞኝ ነው አባቴ። አንተ ምግሬ ታሜ ተኝቻለሁ። አንተ ምግሬ ታሜ እኮ እንዲህ በአንድ እግርህም ቢሆን ቁም። በቃ በአንድ እግርህም ቢሆን መቆም አልችልም። እግዚአብሔር አሞኛል። ብረት መቶኝ ነው ጋራጅ ነው የምሰራና ደብል ቆጥሎኝ ሁለተኛ። አሜን አባይ ማርህ እንዲያረ ሌላ ካለ ባለ ትዳር ነህ? ለምን ጠየቀኝ? ታጋባኝ ነው? አጠገብ የሆነ ድምፅ ሰምቼ ጅቦዬ ሌላስ? በቃ ለምን ጠየቀኝ? አጠገብ እንጂ ገበያ እየዘጋብኝ እኮ ነው። እና እኔ ቤት ገብተህ መልክ እየሰራ ነው። ቻው። የኔ ቤት ማጥመጃ ነው እንዴ? እሺ፣ በቪዲዮ ታችሁ ስነ ስርዓት ከልቤ ነው የምመልስላችሁ ዛሬ 3 ጥያቄ። ከዛ እኔ አንድ ጥያቄ ጠይቃችኋለሁ። ቻይና ቪዲዮ ሞዴሬተሮች አንዳንድ ሰው ብቻ ነው የምታስገቡት። አደራ ቪዲዮ ልክፈት። ሼኩሪና እሺ፣ አሁን የፈለግሽውን 3 ጥያቄ ትጠይቀኛለሽ። ከዛ ላይ አንድ ጥያቄ ጠይቅሻል። ኦኬ፣ አግብተሃል? ሌላ ምንድን ነበር ልጠይቅ ከፈለኩት? በፊት ፌስቡክ ላይ ላይፍ ትገባ ነበረ? በቃ ጠይቀኝ።
ካሜራውን ወደፊትሽ በጣም ታስጠጊዋለሽ። ኖ በጣም እንዲህ በደንብ ጥግት ኖ ሞባይሉን በእጅሽ ያዥ። ኖ እንደዛ አይደለም። በጣም ነይ እሺ፣ ነይ ቅረቢ፣ በደንብ እጅሽን ልቀቂ። ቻይና እናቴ ትምድ የኔን ጥያቄ እሺ፣ እኔ ተመልሼልሽ ሞባይሉን በእጅሽ ያዥ። ስሚ ያዥ በእጅሽ ቻይና አትቁላይ። ሞባይሉን በእጅሽ ያዥ። ቁሌታ ቻይኑ ባሌስትራ። እኔ አንድ ጥያቄ እኮ ነው የምጠይቃችሁ። እናንተ 3 ጥያቄ እየጠየቃችሁ እየመለስኩኝ፣ አንድ ጥያቄ ብቻ። ባሌስትራ ቪዲዮን ትከፍትና 3 ጥያቄ ትጠይቀኛለህ። እኔ አንድ ጥያቄ ብቻ ነው የምጠይቀህ። እሺ ቪዲዮን ከፍተህ ኦኬ። ምን ነው ጅቦ? አሜሪካ የሚኖሩ ሰዎች ጤነኞች አይደሉም። ጥያቄ ልጠይቅ? እሺ 3 ጥያቄ ጠይቅ። እሺ ከዚህ በፊት የብሔር ብሔረሰቦችን የቁንጅና ውድድር ታደርግ ነበር። ለምን አቆምክ? በብሔር ሲሆን የእኛ ብሔር ቆንጆ ነው። አሁን ለምሳሌ ከዚህ በፊት ቆንጆ የወጣውን ታውቃለህ። በደረጃ ስትመድብ የኦሮሞ ጥላቻ አለብህ፣ የአማራ ጥላቻ አለብህ፣ የትግራይ ጥላቻ አለብህ ምናምን እያሉ ደበረኝ። እሺ ሁለተኛ ጥያቄ። ለምንድን ነበረ ከዚህ በፊት በግማሽ ፊት ትገባ ነበር? ፌስቡክ ላይ እያለ ዩቱብ ላይ ለምንድን ነበር በግማሽ ፊት የምትገባው? እኔ እንጃ፣ ግማሽ ፊቴን አሳይ ነበረ። የሆነ ሰው የራሱን የሆነ ነገር ይዞ ይመጣ ነበር እና ግማሽ ፊቴን ይዛኔ በደንብ አሳይ ነበር። አሁን ደግሞ ሙሉ ለሙሉ ሸፍኘው ደግሞ መጣ እኮ። ለምን ነበር ግማሽ የምታሳየው? አንተ ለምንድን ነው ፕላስቲክ አጥልቀ የመጣው? አረ ራሴ ነኝ። እሺ ሶስተኛ ጥያቄ የት ነው የተወለድከው? ደሴ። አረ እውነት? ጌታ። እሺ አንተ ደግሞ ጠይቀኝ። ያው እስካሁን ጠይቂያቸው እምቢ ብለውኛል። ሞባይልህን መሬት ላይ ታቆሙና እንዲከታች ወደ ላይ እናደርጋለን። መሬት ላይ በስነ ስርዓት መሬት ላይ ቁጭ። ይመች። ከዛ አንተ ና ወደዚህ ና ወደዚህ ቅረብ። ወደ ሞባይሉ በእግርና በእግር መሃል መሆን አለበት። ገብቷል? ፎሎ ላርግሽ አባቴ። ግን እንደዛ አይደለም እኮ እግርህ ላይ መሀል እግርህ ላይ የት ሀገር ነው? አልቻልኩም። ኧረ ስማ፣ መሀል እግርህ ላይ አልቆ በስነ ስርዓት ቁም። ጥያቄን አልመለሰልኝም። መሬት ላይ በስነ ስርዓት መሬት ላይ እኮ ነው ያለው። መሬት ላይ ታስተኛውና በእግሮች መሀል ላይ አድርገህ ትቆማለህ። አውቆ እኮ ነው እናቴ ትምታ አውቆ። ቁም በስነ ስርዓት ቀጥ ብለህ ቁም። ቀጥ ቀፈት ባትረላ እምብርቱ 50 ሳንቲም ያስገባል።
ይመችህ። አፈርሽ እንዴ? በርገሮቹ እንዳለ እምብርቱ ስራ አይደሉ እንዴ? ውርጩን አየሽልኝ። ይመቸው ግን እናቴ ዞዊ ሰላም ጅቦ። ሰላም እህቴ። ማን ነው ስትሮንግ ማንን ያስገባት? ቅድም እምቢ ብላለች። ነጭ ተጠይቀሻል። ቅድም አዳዲስ ሰው ነው የማስገባው። ሰላም የኔ ቆንጆ ስታምሪ። 3 ጥያቄ ትጠይቅኛለሽ፣ እኔ 1 ጥያቄ ነው የምጠይቅሽ። እሺ በመጀመሪያ ማነው ትክክለኛ ስምክ? ስሜን መናገር አልፈልግም። እሺ ምክንያት አለ። ከእኑ ጋር እንዴት ተዋወቃችሁ? እሺ አራቃለሁ፣ እረዳለሁ። ከእኔ ጋር የተዋወቅኩት እዚህ ቲክቶክ ላይ ነው። 3ኛ ጥያቄ። 3ኛ ትዕዛዝ ነው ጥያቄ አላውቅም። ብቻ ፍቅርን ግለጽላት። እንዴ በጣም ነው የምወዳት ከምልሽ በላይ። እወዳታለሁ የሚለው ቃል ራሱ አይገልጻትም። እኑዬን አለመውደድ ኃጢአት ነው፣ ገሃነም ያስገባል። ነይ ልጠይቅሽ መጀመሪያ። እውነት ነው። አይ ጥያቄ ክናቀዋለሁና መዳም ትመጣብኛለች። ሰራችልኝ። ይመችሽ። ፍቅርን ግለጽላት። እንዴት አድርጌ ልግለጽላት? ፍቅር ግን የሚገለጽ ነገር አይደለም እኮ። አንዳንዴ ፍቅርን ለመግለጽ በጣም እኮ ነው የሚያዳግተው እኮ። በጣም ፍቅር የሚገለጽ ሳይሆን በቃ የሚታይ ነገር ሲሆን ነው በቃ። አዎ ይከብዳል። ፍቅር በቃል አይገለጽም፣ በተግባር ነው በቃ። አቤት ጥበብ! እኔ እኮ ደራሲ መሆን ነበረብኝ። አቤት እውቀት! ረድኤት እናት ነች። ረድኤት ይቅርታ ጅቦ፣ በስተት ነው የገባሁት። በፈጣሪ በቃ ቪዲዮ ማትከፍቱ ከሆነ አትግቡ። እናቴን አትግቡ። ሰላም ይቀመጥ። እኑ እያስገባሻቸው ሞዴሬተሮች አንዳንድ ሰው ብቻ ነው የምታስገቡት። ፈቲ እሺ ብስኩት ድምጽ አይሰማም እንዴ? ይሰማል። ገብታ ነበረች። ማን ያስገባት? ገብታ ነበረ ያልሆነ ነገር ብላ አልጠየቅም ነው አለንተን ብላ ወጣች። ይህ ኔትወርኩ ያስቸግረዋል። ሄሎ ኮፒ ሊንክ እያደረጋችሁ ጅቡ። አቤት ይሰማል? የኔ ወንድም ሌላ ሰው አስገቡ። አንድ ሰው ብቻ። ሰው አትድገሙ። እሺ እህቴ ኤምኤም ሄሎ ቱጃሩ ሄሎ ወንድሜ ድምጽ እየተሰማችሁ አይደለም? ምንድን ነው? ይሰማል። ማታወሩ ሰዎች አትግቡ። አደረኩ እኮ ባሌ ቆይታ አስቤ ነው የመጣሁት። ንገሪልኝ። አታድርቁት በያችሁ። ያደረኩት እኮ ባሌ ነው። ኢትዮጵያ ጅቦስካ
እንዴት ነው ወንድሜ? በሬ እየጋለብኩ ነው። ዱዓ አስደርግልኝ። ቪዲዮን ትከፍታለህ፣ 3 ጥያቄ ትጠይቀኛለህ። እኔ አንድ ጥያቄ እጠይቅሃለሁ። ቪዲዮ? የምን ቪዲዮ? ቪዲዮን ከፍተህ 3 ጥያቄ ትጠይቀኛለህ፣ ደስ ያለን ጥያቄ። ኦኬ፣ አንድ ደቂቃ አስጠኛ። አትቀልድ በእናትህ። አሁን የማይሆን ከሆነ አይሆንም። ገባ? ለምን ኧረ እየቀለድኩ አይደለም፣ እውነቴን ነው። አንድ ደቂቃ አስጭ። እሺ ቅዱሳን፣ አሁን አዳዲስ ሰዎች ከገባችሁ ቪዲዮአችሁን ትከፍታላችሁ፣ 3 ጥያቄ ትጠይቁኛላችሁ። እኔ አንድ ጥያቄ ብቻ ጠይቃችኋለሁ፣ 4 ነጥብ። ቪዲዮ መክፈት የማይችል ሰው አይግባ። ጋሽ ጀንበሬ ጋሽ ጀንበሬ ቦምባስቲክ እኔ ያላለ አንተ ቪዲዮ መክፈት አትችልም፣ ልትከፍትም አትችልም። ዝምታ ነው መልሴ። ዝምታ ዝምታ። እሺ ወንድማችን ሬድ ወንድሜ አጂቦ ቪዲዮን ከፍተህ 3 ጥያቄ ትጠይቀኛለህ፣ እኔ አንድ ጥያቄ እጠይቃለሁ። ጥያቄ በምን ዙሪያ ነው? ደስ ያለን ጥያቄ ትጠይቀኛለህ። ያለሁበት ቦታ ትንሽ ጥሩ አይደለም። ያለሁበት ቦታ ትንሽ ጥሩ አይደለም። ቢሆንም ቪዲዮን ለመክፈት ሞክር። 3 ጥያቄዎችን ትጠይቀኛለህ፣ አንድ ጥያቄ እጠይቃለሁ። እሺ በቃ እመለሳለሁ። ወላሂ ጥሩ አይደለም ያለሁበት ቦታ። እሺ ወንድሜ፣ እሺ በጣም ነው የምወደው። ግን ይመች። ወዳጅ አብዛልህ ወንድሜ፣ ወዳጅ 10 ዓመት ነው። ወዳጅ ይብዛ። ሞዴሬተሮች እስቲ ተጠንቀቁ። እስኪጨርስ እንኳን ጠብቁ። የምትወዱኝ ወዳጃችሁን ፈጣሪ ያላችሁ። ይሄ ሰው በተደጋጋሚ ገብቷል። ቪዲዮ አይተውት ጂቦ አንቺ ነጭ አወኩሽ። በዚህ መጣሽ ሳምሪ ቪዲዮሽን ከፍተሽ 3 ጥያቄ ትጠይቂኛለሽ፣ እኔ አንድ ጥያቄ እጠይቅሻለሁ። እሺ በመጀመሪያ በጣም የማፈቅር አይቻልም። እኔ በፍቅር ምናምን ሰውን አልቀበልም። የኔ ቆንጆ በጣም አዝናለሁ። ቪዲዮሽን ከፍተሽ ታውሪ ታውሪ። ለምን አሁን አንቺ ማፍቀሪያ ሰዓትሽ ነው። ሳህንሽን አጠባ አድርግሽ ምናምን ቤተሰቦችሽን ረድተሽ ሀገርሽ ገብተሽ ስለ ፍቅር አታስቢ። ኧረ ተው ግን እኛ አረብ ሀገር የምንኖር ሰዎች ተው። እያሱ ጅቦ ቪዲዮን ትከፍትና 3 ጥያቄ ትጠይቀኛለህ። እሺ ጅቦ እሺ 3 ጥያቄ ጠይቀኝ። የኢማራት ፀሐይ ቅቅል አደረገኝ። ምን አባቴ ላድርግ? እኔን እኮ ነው የምጠይቀኝ አንተ። ፀሐዩ በረታ። እሺ ጅቦ አንተ እዚህ አጅማን ጠላ ቤት ነው የሚሰራው እየተባልክ ትታማለህ። የት ነው የምትኖረው? አጅማን ጠላ ቤት ነው የሚሰራው። በቃ ያው ፎሎ አድርጌሻለሁ። ጠላ ቤት ወስጄ ጋብዝሻለሁ። ሁለተኛ ጥያቄ እሺ ጅቦ አይ በጣም የሆነ ፖለቲካ ላይ በጣም ሃርድ ነው እና እንትን የምትይው የቲፒኤልኤፍ ደጋፊ ነህ? ካድሬ ነኝ። ደጋፊ እና ካድሬ ለይ። ካድሬ ነሽ? ግን እኮ አንድ ሰው የፈለገውን መደገፍ ይችላል። ታውቃለህ? አይ ያው ያለህን አቋም አሁን ላይ ካለው ነገር አንፃር በፖለቲካው ዙሪያ ላይ አሁን እየደበረ ይመጣል።
ዙሪያ ላይ አሁን እየደበረ ይመጣ አይደል? አይ በቃ እኔ እሷ ብቻ ነበረች ጥያቄ። አጅማን ኮንክ አሁን ልምጣ ብዬ እኮ ነው በር ላይ። እሺ ሶስተኛ ጥያቄ በቃ ጠይቀኝ አንተ። ያሱ ድምፁ ያስተጋባል። ገራሚ ጥያቄ ነው የጠየቀኝ። እሺ አጅማን ጠላ ቤት ትዞራለህ አላለኝ? ሃናን ቪዲዮሽን ከፍተሽ ሶስት ጥያቄ ትጠይቅኛለሽ። ቪዲዮሽን ትከፍችና በስነ ስርዓት 3 ጥያቄ ትጠይቅኛለሽ። እኔ አንድ ጥያቄ ጠይቅሻለሁ። ቪዲዮ ሳልከፍት ልጠይቅ አይቻልም። ፕሮግራማችን ይህንን አይፈቅድም። አንተን የምጠይቀው ብዙ ጥያቄዎች አሉ። የሚገርም እኮ ቪዲዮሽን ከፍተሽ በስነ ስርዓት 3 ጥያቄ የፈለግሽው። አይ አልከፍትም። እሺ አመሰግናለሁ የኔ ቆንጆ። እሺ ሌላ ሰው አሁን ዳኒ ቪዲዮን አትከፍትም። ለምን አባ ነው የምትልከው? የለም ወጣ። እሺ ቪዲዮአችሁን መክፈት የማትችሉ ሰዎች እባካችሁ አትግቡ። ራሪ ሰላም አለይኩም እህቴ። ሚዩት አድርገሻል እኮ የኔ መቤት። ሄሎ ማንሳት አልችልም። ለዛ ነው ሚዩትሽን ማንሳት አልችልም። ለምን? አልተማርኩም። እሺ ቪዲዮሽን ከፍተሽ 3 ጥያቄ ትጠይቂኛለሽ። ጠይቀኝ መጀመሪያ እና ከዛ በረለው። አፍንጫሽን ይዘሽ ነው የምታወሪው። አስም ይሆንሽ ልጅ ነሽ። ለምን ነው መክፈት ካልቻላችሁ እኮ መላክ አይጠበቅባችሁ። የሚከፍቱ ሰዎች አሉ። እድሉን ለእነሱ እንስጥ። እሺ ወንድም ቤኒ ጅቦ ማይስተን ህራይ ሃኒ ወይ ሰላም ድርቀታል። እንዴት ነሽ? ደህና። ቪዲዮሽን ክፈቺና 3 ጥያቄ ጠይቂኝ የኔ መቤት። አሁን ቪዲዮ ከፍት እኮ ፊቴ ዋርኒንግ ያሰጣሃል። እንደዚህ አይነት ቀልድ አለ። ቪዲዮሽን ትከፍቻለሽ 3 ጥያቄ ላንተ ብዬ እኮ ነው። ላንተ ብዬ ግድ የለም። ከዛ 3 ጥያቄ ትጠይቂኛለሽ። ከሚሰጥ እንደዚህ እንደምትጠይቅ አይቻልም። ወጥተሽ በስነ ስርዓት ጠይቂ። ዋርኒንግ ያሰጣሃል ፊቴ። ግድ የለም። እማቺ ከሆነ አልችልም። እንደዚህ ልጠይቅህ። እኔ በጣም ብዙ ጥያቄ አለኝ ላንተ። እኔ መጠየቅ የምትፈልጉ ሰዎች በቪዲዮ በስነ ስርዓት ወጣችሁ በቪዲዮ 3 ጥያቄ ጠይቁኛላችሁ። ጌም ከን አስተዋውቅ። እሺ አው ግንቦት 1 ሜይ 9 የቀጠሮ ጌም አለብኝ። ማንም ሰው እንዳይቀር። ሀብቴ አበጋዝ የሲኖ ትራክ ሹፌር ነው። ሙለር ቪዲዮን ትከፍታለህ አትከፍትም? ሙለር አቤት። ቪዲዮን ክፈት። 3 ጥያቄ ጠይቀኝ። እኔ 1 ጥያቄ ጠይቃለሁ። ቪዲዮ ከፍታለሁ። 3 ጥያቄ ላንተ የለኝም። 1 ጥያቄ ስትጠይቀኝ ግን በትንፓነኝ ያለሁት ቁም እንዳትለኝ።
እሺ 3 ጥያቄ ጠይቀኝ። ቶሎ በል አፍተህ ነው። የለኝም ምን ያን አንተን የምጠይቀህ ጥያቄ የለኝም። 3 ጥያቄ ትጠይቀኛለህ፣ 1 ጥያቄ እጠይቃለሁ። ይሄ እንትን ነው በቃ። እሺ የባለፈዋ ከአውስትራሊያ የመጣችው ቺክ ጥራልኝ ጥራልኝ። ከአውስትራሊያ ያመጣች ቺክ ጥራልኝ። ምኗን ነው የምጠራልህ? ስሟን? አንድ ሙሌ በስነ ስርዓት ጠይቅ። እናቴን በስነ ስርዓት ጠይቅ። ምንድን ነው አወራሃት እንዴ? ናውጣ የሚወጣ ነገር ይወጣብሽ። ጠይቅ ጠይቅ፣ ቶሎ በል ጠይቅ። 3 ጥያቄ ጠይቅ፣ እኔ 1 ጥያቄ ጠይቃለሁ። ኖ 1 ጥያቄ ጠይቅ አንተ። ኖ አይቻልም፣ 3 ጥያቄ ጠይቅ። እንዴት እኔን ጥያቄ የለም? ያናዳልክ። የለኝም። አንተ ምን ብዬ ነው የምጠይቅህ እኮ? 3 ጥያቄ ጠይቀኝ። እንዴት ጅቡ ብለህ ያሰብከው? የሆነ ቀን ይሄን ብጠይቀው ብለህ አታስብም ማለት? ኖ እዚህ ላይ አልጠይቅም። ምን ያደርጋል? ግድ የለም። 3 ጥያቄ ጠይቅ። ናውጣ ጥያቄ ልስጥህ። አልፈልግም። ጠይቅ። ሙለር ወለድክ እኮ? አዎ ወለድኩኝ። ጠይቅ። እሺ አፍጥር። ናውጣ ውሽሜ ጅቡ ጅቡ የልጅህ እናት ናት። ጠይቅ። ለምን ትሸማቀቃለህ? ጠይቅ። 3 ጥያቄ። ተው ተው፣ ፋራ ሂድ። የልጅህ እናት ነች። ምን ውሽማ አንጂሪ እሺ ሚኒ ኩንፈያኩን እህቴ ወንድሜ ሄሎ ሊደውልልኝ ጌች ያልሆነ ጥያቄ እንዲጠይቅ እንዳታደርገው ግን አደራ። ሰይድ 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 እሺ ወንድሜ ቪዲዮን ክፈት። ጅቦ ቪዲዮን ክፈት። አቤት። እሺ ይከፍታለሁ፣ ግን አንተ እንዳልሆንኩ ይታወቅልኝ። በመጀመሪያ አያጅቦ ነው እያሉ በጣም አስመርረውኛል እና አያጅቦ አይደለሁም። አንተ ባለበት ለመናገር ፈልጌ ነው። ቪዲዮን ክፈት፣ 3 ጥያቄ ጠይቀኝ። ከዛ እኔ አንተ ምንም የምጠይቅ ነገር የለም። ትመቸኛለህ። ይመቺ ራርግ አባት 3 ጥያቄ እንጂ አባ ይድገዚ ፋንድያ ይድገዚ ሌባ በስሜ መነገር ጀመርክ። ሙለር ሎራ አቤት። ቪዲዮሽን ከፍተሽ 3 ጥያቄ ጠይቂኛለሽ። እኔ 1 ጥያቄ ጠይቅሻለሁ። እሺ አንደኛ ጥያቄ ምን እንደሆነ ታውቃለህ? መጀመሪያ ቪዲዮሽን ክፈች። ኖ ቪዲዮሽን ክፈች። ቪዲዮ እንዳበራ ጥያቄው ከቪዲዮ ጋር ይገናኛል። ቪዲዮ ማብራት እንዲችል 400 ሰዎች ፎሎ ያድርጉኝ እኔን እኮ ያደርጉ በስነ ስርዓት። እስቲ ቆይ ቤት በኩል ቪዲዮ ማድረግ እችላለሁ አልችልም? አያችሁ እስቲ ቆይ አውቀሽ ነው የገባሽው። እሺ ቆይ ቪዲዮ የሚከፍቱ ሰዎችን ነው የማስገባው። ለይቼ አውቃቸዋለሁ። ጓልደጓ ተንቤን ጓልደጓ ተንቤን ወጣች።
ፌቨን ጅቦላላ ጅቦላላ እኔ አንድ ነገር እኔ አይደለም እኔ አንድ ነገር ልነግርህ የገባው ቲክቶክ አንተ ባትኖር ምን ያህል ባዶ እንደሆነ ቻይና ነው የምር ቲክቶክ አንተ ባትኖር ምን ያህል ባዶ እንደሆነ ታውቃለህ? ምን ያህል ያላንተ ምንም እንደሆነ ቲክቶክ። እሺ ቪዲዮሽን ከፍተሽ 3 ጥያቄ ጠይቂያለሽ አትጠይቂ? እኔ ምንም ጥያቄ የለኝም። በቃ አችል ልነግርህ ነው የገባሁት። እሺ ማሪ ደግሞ ፎሎ ባክ አድርገኝ። ይኸው ፎሎ መለስኩ። ይኸው አመሰግናለሁ። እናትዬ ደግሞ ኧረ ተው ግን ሞዴሬተሮች አትፍጠን። እናትን ሳታመሰግን እሺ ኩኒ ሚኒ አንዳንድ እህቶቻችን እኮ ቆንጆች ነው። አሰላሙ አለይኩም ኩኒ ሚኒ አሉ ዲናጅ ወይስ ነው ከይጅቦ ቪዲዮሽን ከፍተሽ 3 ጥያቄ ጠይቂኝ። እኔ ቪዲዮ አልከፍተም ነኝ። ቪዲዮ ካልከፍተሽ ታዲያ ቪዲዮ እያልን መድረቅ አለብን እንዴ? ብቻ አትከፍትም። ቅድም ገብታ ነበር። ትከፍቻለሽ? አትከፍችም? እሺ ለምን ታስወጣኛለህ? ትከፍቻለሽ? ከፍት እኮ ነው። 1 እከፍታለሁ። አትከፍት 2 3 አየር ላይ እሺ ወንድሜ ወይ እህቴ 4 ነጥብ ነጭ መሌ ወይ አይ ጅቦ እንዴት ነህ? አለሁልህ ወንድሜ። ስለ ትግራይ ትግራይ እኮ መንግስት መስጠት መጀመሪያ አዳምጥ። ቪዲዮን ትከፍታለህ፣ 3 ጥያቄ ትጠይቀኛለህ፣ እኔ 1 ጥያቄ እጠይቃለሁ። ቪዲዮ ዳይ የፈለከው 3 ጥያቄ ጅቦዬ እንደዚህ ልጠይቅህ ነው። አይቻልም። እናቴ ነው ስራ ቦታ ካሜራ አለው ጅቦዬ። በእውነት ቢሆንም አሁን ዛሬ በቃ ቪዲዮን ትከፍታለህ፣ 3 ጥያቄ ይኸውልህ ካሜራ ያየኛል ስራ ቦታ ላይ ግን አይቻልም። 3 ጥያቄ እጠይቅሃለሁ። እሺ እንደዚህ ልጠይቅህ ኖ በቪዲዮ ፕሊስ በእናትህ ታስባርረኛለህ ከስራ ጅቦዬ። ምን አለበት ብትባረር? ምን ትሆናለህ ከስራ ብትባረር? ጅቦዬ ተው በሙያ ከተቀጠርክ ሌላ ቦታ ሰው ከስራ አባረራለሁ ብሎ የሚፈራው ያልተማረ ሰው ብቻ ነው። አይደለም እናቴ ትሙት ከስራ አባረራለሁ ብሎ የሚፈራ ሰው ያልተማረ ነው። የተማረ ከሆነ ግን ከስራ አባረራለሁ ብሎ አይፈራም። ምክንያቱም ተምሯል። ሰው በተማረበት የፈለገበት ቦታ ሲቪውን አስገብቶ ይቀጠራል። እናመሰግናለን። ዮሐንስ ወንድሜ አቤት አባቴ። ቪዲዮን ከፍተህ 3 ጥያቄ ትጠይቀኛለህ፣ እኔ 1 ጥያቄ እጠይቃለሁ። እሺ አባቴ። ምን አባት ማልጠይቅህ ለአንተ የማይሆን ነገር ተቆራርጦ ይጥፋ። እንኳን ላንተ ኧረ አይሰራም። እንትኔን ምን አይሰራም? ለቪዲዮ መክፈት አትችልም? እስቲ ቆይ አሁን ጠይቀኝ 3 ጥያቄ አባቴ ልጠይቅህ። አንተ ይህንን የሚያክል እምቅ የሆነ እውቀት እያለህ ለምንድን ነው ኮሜዲ ማሰራው? አንድ ዶጎፍ አርጉኝ። ኧረ እንደግፋለን። የሆነ ሰው እኮ የሆነ ነገር እንዲሰራ እኮ ድጋፍ ያስፈልገዋል እኮ። ምንም ችግር የለውም። አንተ ድጋፍ ብቻ ጠይቅ። ለመጠየቅ ያውቃ ብቻ ፎሎ ላርግ። ባለስልጣን ነገር ነህ። እሺ ፎሎ አድርጌያለሁ። ሌላ ጥያቄ ሁለተኛ ሌላ ከዚህ ጥሩ ነው መቼም ሰው በተመቸው ነው የሚኖረው። ግን ወደ አውሮፓ ወይም አሜሪካ
ለምን አትቀይርም? ለነጻነት አሁንም በድጋሚ ዶጎፍ አድርጉኝ። ጥሩ ነው። ድጋፋዊ ጥያቄ ነው የሚጠይቀኝ። ኧረ ችግር የለውም አባቴ። ደገፍ አድርገኝ። ደገፍ እገባለሁ የትም ቦታ። እሺ 3ኛ ጥያቄ። አረ በ3ኛ በምትኖርበት ይመችህ፣ ደስ ይበልህና ለራስህ ጠብቅ። እሺ ራስን ጠብቅ እያለኝ ነው። አንተ የት ነው የምትኖረው? እኔ ወደ አውሮፓ አካባቢ ነኝ። አውሮፓ አካባቢ ኦኬ። ፎሎ አድርጌሃለሁ። እሺ አባቴ። የቀጠሮ ጌም አለኝ እንዳትቀር። ሜይ 9 ቦታ እንዳለኝ አንተ ብቻ ሳይሆን ቤተሰቦችህንም ወዳጆችህንም ሰብሰብ አድርገናሽ። ይሄ ነው ጥያቄ። እሺ አባቴ ጨርሻለሁ። እሺ የጠየቀኝ ጥያቄ የሚወደኝ ሰው ነው። ለምን አትሰራም? ደገፍ አድርገኝ። ለምን ወደ አውሮፓ ወደ ምናምን አትወጣም? ደገፍ አድርገኝ። ቆይ ገብቼ ነበር ወጣ ፍጥነቱ። ጅቦ ተዋስር ያታስገቡት እየቀለደብኝ ነው። ጅቦ ቪዲዮን ከፍተህ 3 ጥያቄ ትጠይቀኛለህ። ኦኬ ካሜራውን ወደ እኔ ሳላዞር ማለት ነው። ኖ አዙረ ነው እንዴ? ቀላጅ 3 ጥያቄ እኮ ነው የምትጠይቀኝ። ትቀልዳለህ። እሺ የመጀመሪያው ጥያቄ ፊትህን አዙረ ነው ያልኩህ። እዚህ ማሽን አታሳየኝ እኮ ልጠይቃ። ኖ አይቻልም። ፊትህን በስነ ስርዓት ነው። ጥያቄ ከተመለሰልኝ ነው። ጥያቄ ከተመለሰ አይቻልም። ጥያቄ ከተመለሰ ፊቴን አዞራለሁ። ጥያቄ ከተመለሰ ኖ አልፈልግም። መጀመሪያ ታዞረዋለህ፣ ከዛ 3 ጥያቄ ትጠይቀኛለህ፣ ከዛ እኔ አንድ ጥያቄ ጠይቀኝ። እሺ የመጀመሪያው ጥያቄ ሳቅን ቀንስ። በጣም ደም የሚያፈላ ሳቅ ነው የምትስቀው ማለት ነው። ካሜራውን አዙረ 3 ጥያቄ ትጠይቀኛለህ፣ በስነ ስርዓት እመልስልሃለሁ። እናቴ ፊቴ ለካሜራ ማለት ነው። ካሜራ አጥፍተህማ መርዝ የሆነ ጥያቄ ልትጠይቀኝ ደፋር። ሲቲና አሰላሙ አለይኩም። ሲቲና አቤት፣ እንዴት ነህ? ቪዲዮሽን ከፍተሽ 3 ጥያቄ ትጠይቅኛለሽ፣ እኔ አንድ ጥያቄ። እሺ ቪዲዮሽን ክፈቻ። ሰላም ነገር ቪዲዮሽን ክፈችና 3 ጥያቄ። አልችልበትም። ምንድን መክፈት? አትቀልሉ፣ በእናታችሁ አትቀልሉ። እናቴ እኔ መጠየቅ አትፈልጉ። ቢግሾ ወንድሜ ጅቦ ባሊስትራ የሚለውን አካውንት አስገባው ካየሁ። እሺ እኔ ገስት ሪኩዌስት ላይ አላየሁትም። አንዴ እየቀለደብኝ ነው። ቢግሾ ወንድሜ ሰላም ወንድሜ። ፈጣሪ ስም ዛሬ ምን ሆናችሁ ነው? ይህን እድል እኮ የትም አታገኙትም። እናቴ የትም ነገ አቤት ቪዲዮን ከፍተህ 3 ጥያቄ ትጠይቀኛለህ። ደስ ያለ ጥያቄ እጠይቃለሁ፣ ግን የምትመልሰው በስርዓት ነው። እናቴ ትምት በስርዓት ግን ቪዲዮን ከፍተህ በስነ ስርዓት ነው የምትጠይቀኝ። 3 ጥያቄ። እሺ አሁን ጠይቀኝ። የመጀመሪያው ጥያቄ ማለት ነው። እሺ በጣም ብዙ ጊዜ በወሎ አነጋገር ሙድ ትይዛለህ፣ ለምንድን ነው? አመሰግናለሁ። እንደምነህ ደግነህ ደህና ነህ እላለሁ። በትግርኛ ደግሞ ሰላም ናችሁ፣ እንዴት ናችሁ
ምን አባታችሁ ፈልጋችሁ እላለሁ። በኦሮምኛ ደግሞ እሺ ምንድን ነው እያልኩ ያውም አንዳንዴ በዘፈንም አላግጣለሁ ምናምን። ተመለሰል። እሺ ስለ ፋኖ ብዙ ጊዜ አስተያየት ትሰጣለህ፣ ግን አስተያየት የምሰጣቸው ኔጌቲቭ ናቸው። የምን ያህል ጥላቻ አለህ? አዳምጠኝ። እኔ የትግራይ ኃይሎች የሚያንቀሳቀሱት ፖለቲካ ወይ የቲፒኤልኤፍ ፖለቲካ ይመቸኛል። ፖለቲካ ማለት ደግሞ እንደ እግር ኳስ ነው። አንተ አሁን የአርሰናል ደጋፊ፣ እኔ ማንቸስተር ደጋፊ ምናምን ግዴታ አንተን መደገፍ የለብኝም፣ ግን በስርዓት ባለው እንትን እቃወማለሁ እንጂ ጅቡ አሁን ፋኖን ይደግፋል ብለህ መጠበቅ የለብህም። እኔ ፋኖን ይደግፋን ሳይሆን ጥላቻ ታራምዳለህና ጥላቻ የምን ያህል ነው? በፍጹም ጥላቻ አራምጄ አላውቅም። አሁን ለምሳሌ እኔ ታጣቂዎችን እኔ ከአማራ ጎን ነኝ ብዬ ነው የምደግፈው? ጥይት ይዘው እኮ ነው የሚዋጉት እኮ። እኔ አሁን ከቲፒኤልኤፍ ከቲዲኤፍ ወታደሮች ጋር እኩል አላችሁ። አንተ አሁን የቲዲኤፍን ወታደር ትደግፋለህ? አልደግፍም። አልጠላም ነው አልደግፍም። በቃ ካልደገፍክም ነው መጥላት ነው። እሺ እሺ። ሶስተኛ ጥያቄ አሁን ከትንሽ ደቂቃ በፊት የት ሀገር ነህ ሲሉ ደስ ይለኛል። አንተ ደስ አይደለህም። ለምን ዋሽ? ተወልደ የት ነው የተወለድከው አለኝ። ደስ ያልኩት ደሴ ነው የተወለድኩት። እንዴ ለምን ትርግጥ? ደሴ የት? ደሴ 08 ቀበሌ አረብ ገንዳ ሰፈር የሚባል ምናምን እነግርሃለሁ። 08 አይደለም አረብ ገንዳ። እንዴት 08 ቀበሌ? በቃ አታውቅም ማለት እንዴ? አገሬ እኮ እንዴት ነው ያላውቅም? አገር አይደለም ደሴ 08 ቀበሌ አረብ ገንዳ ሰፈር ይባላል። የተወለድኩበት የተማርኩበት ትምህርት ብዙ የተማርኩበት እትጌ መነን ይባላል። ከዛ ወደ ዳውዶ የሚባል አካባቢ የሚቻል ምናምን፣ ከዛ ደግሞ ወደ ትግራይ ደግሞ አስወጣው መጥዩ ከታች ማለት አለው ያለው ጠይቀው እየተባልክ ነው። ቆይ ጆሮ አለው የለውም ጠይቀው እየተባልክ እሱን የሚወጣ ከዛ ወደ ትግራይ ተመልምዬ ሄድኩኝ። ትግራይ ላይ በካድሬነት ለ10 ምናምን ዓመት ሰራው። አሁን 3 ጥያቄ ጠይቀኛል። እኔ ነኝ የምጠይቀው። የቀኝና የግራህን ጆሮን እንዲህ አስጠግተህ ታሳየናል። ኖ አስጠግተህ በደንብ እንዲህ ካሜራው ኖ እንደዛ ስማ፣ ስልክ እንደምታወራ ነገር የለም በጆሮ ስልክ እንደምታወራ ነገር እንዲህ እንደዛ አድርገህ የሁለቱንም ጆሮን ታሳየናል። ቆራጠረው ብለህ አሰብክ አይደል? ስልክ እንደሚያወራ ሰው እንዲህ ጆሮ እንዲቀዳዳው እንዲህ ታሳየናል በሁለቱ። ለማንኛውም እኔ ጥያቄ ሰውን ጠየቅ አንተ አትጠየቅም ማለት ነው። አይ እኔ እኮ ይሄ ጆሮ ነው አልኩህ። ይሄ ጆሮ ነው አልኩህ። አስጠግተህ ስልክ እንደምታወራ ሰው ካሜራውን ይዘህ ስልክ እንደምታወራ እንዲጠጋ አድርገህ ኮመንት ምን ይሉኛል ነው አይደል የምታነበው? ደህና ዋል በቃ። እኔ የምጠይቃቸው አንድ ጆሮ ቢኖረው እንደዚህ አይነት ጥያቄ ይጠይቃል? ፍቅርን አንችላትም። በጆሮ የሰማሽ እንግዲህ ሰብሊ ዛሬ 3 ጥያቄ እናቴን እመልሳለሁ። ተጣጥሬ እያለቀስኩ ሰብሊ ቪዲዮሽን ከፍተሽ 3 ጥያቄ ጠይቂ። ከዛ እኔ አንድ ጥያቄ አይቻልም። እንዴት ቀልጃለሽ? እኔ ልመልስ እኮ ነው እዚህ ቁጭ አልኩ። ሰብሊ በስነ ስርዓት ወጥተሽ አትታይም። በስነ ስርዓት እሺ 3 ጥያቄ ጠይቅ።
ለምንድን ነው ከፊት የሚጣሉ የምትለው? አንደኛ ጥያቄ ምን ለምንድን ነው ከእነሱ ውጪ የኔ ቆንጆ የምትለው? ማንንም ብዬ አላውቅም። ከዚህ በፊት ልል ይችል ነበር፣ አሁን ግን አይደለም። የኔ ቆንጆ ይቺ ባረክ ሴራን ጉንጉና ነው እንዴ? ጭራሽ ደግሞ አንጀቴ ረሂሱ አንዱ ትንሽ ብቆይ ምን እንደምትል ታውቂያለሽ? ይዛ ትመጣለች ያልክበት ሰብያለ አንጀቴ ረሂሱ ሳራ። እሺ ባሌስትራ ቆይ ለምንድን ነው ላክልኝሽ? ቆይ ገብተህ ነበራል ባሌስትራ ይቦ ወንድሜ ነው ያለ አጠገቤ። እሺ ወንድሜ ነው ወንድሜ እኮ 3 ጥያቄ ሊጠይቀኝ ነው። አዎ እንዴ ደዚ ከነጎን ዋይ ደገምከው? አይ ወንድሜ እሺ አንደኛ ጥያቄ እሺ ወደ አሜሪካ ልትመጣ አስበህ ነበረ? በፊት የት ደረሰ ጉዳዩ? ከኔ ጋር የተነሱ ሰዎች እዛ ገብተው አሁን ተደብቀው እየኖሩ ነው። ፈጣሪ ሲጠብቀኝ ነው መሰለኝ። እኔ የሆነ ያልተሳካ ነገር ነበር፣ ያልጨረስኩት ወረቀት ነበር፣ የባንክ ስታትመንት ምናምን ችግር ነበረው ቀር። ኦኬ የተዋጣው ገንዘብ ያደረሰ አይነት እሺ ይቅር። ጠይቀኝ እንዴ ያዋጣ ነበር እኮ እኔ ራሴ አዋጥቼ ነበር ገንዘብ። አመሰግናለሁ። ያዋጣው ብር ናና ይዲድ ወይኔ አስወጣው አንቺ ወይኔ ያዋጣ ነው ብር ይደረስ አላለም አንተ እከክ። እሱ ኖሬማ አሁን ባወራው ደስ ይለኝ ነበር። ወይኔ ሰሩኝ ስራ እናቴን አስወጣ። ኧረ እንዴ የኔ ሄሎ ጅቡ እንዴት ነው? አለሁ። አሰላሙ አለይኩም። ወአለይኩም ሰላም። ደህና ነህ? ቪዲዮሽን ከፍተሽ 3 ጥያቄ ትጠይቅኛለሽ፣ እኔ አንድ ጠይቅሻለሁ። የኔ ማለት እሺ ጠይቀኝ። ግን በህይወት አለሁ። ደህና ነኝ። እንዴት ነህ? ተመስገን። የሆነ ሰዓት ፈልጌሽ ብደውል አይ ሰው ስማ ጅቡ ፎሎ አድርገኝ። ሌላ አካውንቴ ነው። እሺ ኧረ እፈልግሻለሁ፣ ሰሞኑን እደውልልሻለሁ። ደውልልኝ። እሺ ቪዲዮሽን ከፍተሽ 3 ጥያቄ ትጠይቂያለሽ አትጠይቂም? እሺ ጠይቀኝ። ጅቡ ምንድን ነው የምትጠይቀኝ? አንቺ ነሽ የምትጠይቂኝ 3 ጥያቄ፣ እኔ አንድ ጥያቄ ጠይቅሻለሁ። ምንድን ነው ደግሞ እንትንክ ላይ ያደረከው ፎቶ? ብስምላ ማን ነው? የኔ የአንተ ፎቶ ነው? አሁን ቪዲዮሽን ትከፍቻለሽ፣ 3 ጥያቄ ትጠይቂኛለሽ፣ እኔ አንድ ጥያቄ። አንጎሻሽም ግን እሺ ቶሎ እሺ። አሰላሙ አለይኩም። በቅድሚያ ወአለይኩም ሰላም። 3 ጥያቄ ኖ አይቻልም። ቪዲዮ ከፍተሽ ኖ ቦታ ነኝ። ኖ ማዳም ያላ እሺ
አረ እየጠበቅንሽ ነው። አንዴ እሺ እሺ እስክትዘጋጂ ድረስ ኩዊን ወይ ጅብነት ቪዲዮሽን ትከፍቺና 3 ጥያቄ ትጠይቂኛለሽ። እኔ አንድ ጥያቄ እጠይቅሻለሁ። አንተ አንድ ጥያቄ እኔ 3 ጥያቄ። ቪዲዮ ሳልከፍት አይቻልም? አይቻልም። ፕሊዝ አይቻልም። እባክህ ነጭ ትቀልጃለሽ። አትልመጥመጥ አላልኩኝ። መንታ 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 እስቲ ደርድሯቸው መንታ። እሺ የኔ ተዘጋጀሽ? የኔ አረ የኔ እሺ ወሎየው አትቀልዱ። ይቦ ቪዲዮን ትከፍትና 3 ጥያቄ ትጠይቀኛለህ። እኔ አንድ ጥያቄ እጠይቅሃለሁ። ሰላም ነው ጅቦ? ግን ሰላም ታመልስ። ሰላም ነኝ። ሰላም ባሉን እዚህ አታይኝ። የት ነህ? ቪዲዮን ከፍተህ 3 ጥያቄ አለኝ። ግን እኮ ቪዲዮን ክፈት። ቪዲዮ ጥሩ አይደለም እንዳንተው ነኝ። ከመክፈት አችልም ማለት ነው አንተ። አያስፈላጊ ሆነ ከፍታለሁ እኮ ክፈትና 3 ጥያቄ በስነ ስርዓት ትጠይቀኛለህ፣ መልሳለሁ። ጥያቄ ነበረኝ ግን እኮ ቪዲዮን ከፍተህ 3 ጥያቄ እና አታልፍም። ትቀልዳለህ። ዜድን ማን ያስገባት? ዜድ እኮ አትከፍትም። ነጭ